አሁን እኛ ካላገለገልን አሁን ካላስተማር እንዴት ነው የሚሆነው? ሰው እኮ ጠፍቶ ያለቀ ዓለም መናፍቃን ሰው ማስካዳቸውን አላቆሙም። 24 ሰዓት ይሰራሉ። ሰይጣን ወደ ዘፈን፣ ወደ ጭፈራ፣ ወደ ስካር ሰው መውሰዱን አላቆምም። እኛንን ወደ ንስሐ መውሰድ ያቆም ነው። አንዳንዴ ቤተክርስቲያን ምዕመናን ተስፋ እስኪቆርጡ ድረስ የሆነ ችግር ሲፈጠር ችግሩን ማጋነን ላይ በጣም ጎበዞች ነው። ምን አሁን ቤተክርስቲያን ስደት ላይ ናት። ምን መዝሙር ምን ያስፈልጋል? ስብከት ምን ያስፈልጋል? ህንጻ ቢሰራ ምን ዋጋ አለው? እዛ ክርስቲያኖች እየተገደሉ አዎ የሞቱ ሰማዕታት የሆኑ ነው። በረከታቸው ይደረብን። ግን ስብከቱ አይቆምም። 24 ሰዓት ስሙን የሚጠሩ ቅዱሳን አሏት። እንዴት ነው የምንበለጠው? እነዚህ ሁሉ እንደ ደመና የከበቡን ቅዱሳን ኖረው እንዴት ነው የምንበለጠው? ሚካኤል አፈር አብልቶት የለ እንደ ሰይጣንን። የሚካኤል ልጆች ሆነ እንዴት ነው ሰይጣን የሚበልጠው? ሐዋርያት ሥራ ምዕራፍ 6 ላይ 7 ላይ በቤተ ክርስቲያን ታላቅ ስደት ሆነ፣ የተበተኑት ሁሉ ወንጌልን እየሰበኩ ዞሩ ነው የሚለው። እስኪ በሉ በቤተ ክርስቲያን ታላቅ ስደት ሆነ። ታሪኩ የሚጀምረው ቤተ ክርስቲያን ስደት ላይ ነች። ክርስቲያኖች እየተገደሉ ነው። የዛኔ የተገደለባቸው የተሳደዱ ክርስቲያኖች ሁሉ ወንጌል እየሰበኩ ዞሩ ይላል። ቤተ ክርስቲያን ላይ መከራ ሲመጣ የአገልግሎት ማቆም ሐሳብ ያለው ሰው አለ። አሁን ምን ስብከት ነው? አሁን በዚህ ጊዜ ቤተ ክርስቲያን ስደት ላይ ሆና የምን ስብከት ነው ሚል ሰው፣ የምን መዝሙር ነው ሚል አላሉ። ቤተ ክርስቲያን ስደት ላይ ሆና ሲሰብኩ ነበር። አንድ ሁለተኛ ጃንደረባውን ሲያገኘው ችግር አላወራለት። አሁን ጃንደረባው ሲያነብ ሲያገኝ ምንድነው የምታነበው? አይ ትንቢተ ኢሳይያስ። አይ ምን አንተ እንደ በግ ለመታረድ ተነዳ ትላለህ? አሁን የኔ ጓደኛ አብሮ አደገ እስጢፋኖስ የሚባል በድንጋይ ቀጥቅጠው ጣሉት ቢለው ጃንደረባው እነሆ ኃይላ ሰረገላውን ቶሎ አፍጥኑት ነው የሚለው አይደል? ገና ባላመነው ነገር ሪስክ መስማት አይፈልግም። ስለ መከራ አላወራለትም። ለምሳሌ ይሄንን ምለው አንዳንዴ ቤተክርስቲያን ምዕመናን ተስፋ እስኪቆርጡ ድረስ የሆነ ችግር ሲፈጠር ችግሩን ማጋነን ላይ በጣም ጎበዞች ነው። በጣም ጎበዞች ነው። ምን አሁን ቤተክርስቲያን ስደት ላይ ናት። ምን መዝሙር ምን ያስፈልጋል? ስብከት ምን ያስፈልጋል? ህንጻ ቢሰራ ምን ዋጋ አለው? እዛ ክርስቲያኖች እየተገደሉ አዎ የሞቱ ሰማዕታት የሆኑ ነው። በረከታቸው ይደረብን። ግን ስብከቱ አይቆምም። አገልግሎቱ አይቆምም። እንደውም ክርስቲያኖች የሰማዕትነትን ዘመን የቀደሙት ክርስቲያኖች ዘመነ ሰማዕታትን ለአገልግሎት ነው የተጠቀሙበት። ሩቅ አትሂዱ። ግብፃውያን 21 ክርስቲያኖች የተገደሉበትን ታሪክ አይታችኋል አይደል? ከዛ ከነሱ በኋላ ደግሞ ኢትዮጵያውያንና ኤርትራውያን ደገሙት፣ ሰማዕታት ሆኑ። አሁን ያለንበት አዳራሽ የምን ሰማዕታት አዳራሽ ነው የሚባለው? የሊቢያ ሰማዕታት። በረከታቸው ይደርብን። ግን እኛ የተጠቀምንበትን መጠንና የግብጾቹን ብታዩት ተቃጥላችሁ ነው የምትሞቱት። ግብፃውያን 21 ክርስቲያኖች ተገደሉባቸው፣ ሰማዕታት ሆነው ሲሆኑ አንዱ ሰማዕታት እኛ በሚያሳዝን ሁኔታ ስማቸውን አናውቀውም። ታውቃላችሁ? እስቲ አንድ የምታውቁ ካለ ንገሩ። ካወቃችሁ ወይ ሰፈራችሁ ቂርቆስ አካባቢ ጎረቤታችሁን አውቃችሁ አናውቀውም። እነሱ ስማቸውን አይደለም ቤተክርስቲያን ሰርተዋል። ቤተሰቦቻቸውን በሙሉ በደንብ ተንከባክበው ይዘዋል። አልፈው ተርፈው ኢትዮጵያ ለሞቱት ከግብጽ መጥተው ኢትዮጵያ የሞቱትን አፈላልገው የተገኙትን ለቤተሰብ የግብጽ ቤተክርስቲያን እርዳታ አድርጋለች። ክርስቲያን ማለት ድንጋይ ሲወረወረበት በተወረወረው ድንጋይ ቤተክርስቲያን የሚሰራ ነው። እድሉን ለምን እንጠቀመው ብለው እና በጣም የገረመኝ አንዱ ሰማዕታት ከሞቱት መሃል ባሏ የተገደለባት እሷ ነፍሰ ጡር ናት፣ ልትወልድ ቀርባለች። ባሏ ሰማዕት ሆኖ ሞተ እና ምን ይሰማሻል በባልሽ አሟሟት ስትባል ምንድን ያለችው? የገደለውን ሰውዬ ባገኘው እጁን ስመዋለሁ፣ እኔን የሰማዕት ሚስት ልጄን የሰማዕት ልጅ አደረገልኝ አለች። ክርስትና ማለት ይሄ ብቻ ራሱ ተሰምቶ ሰውን ክርስቲያን ያደርጋል። ለምንድን ነው የምንላችሁ? በየጊዜው ቤተክርስቲያን ክፉ ነገር ይገጥማታል። ለምን? የክርስቶስ አካል ነቻ። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ እኔ ዓለምን አሸንፌዋለሁ። ዓለም ቢጠላችሁ አትደነቁ፣ ከእናንተ ቀድሞ እኔን ጠልቶኛል ብሏል ጌታ። መስቀል ላይ ተናዞልን ወደኛ ያሻገረው ይህ ጽዋ ከኔ ትለፍ ያለው መከራ ነው። ቤተክርስቲያን ሁሌ መከራ ላይ ነች።
ግን መከራዋን ለአገልግሎት እኛ አንድ መዝሙር አልዘመርንም ለነሱ። የሊቢያ ሰማዕታት መዝሙር የምናውቀዋል የለም። ፊልጶስ ግን ወንድሙ ተገሎ ጃንደረባውን ሰብቆ እኛን ክርስቲያን አረገ። ኧረ የምን ስብከት ነው? እኔ የገዛ ወንድሜ ሞቶ ሊስቱ ላይ ደግሞ ሁለተኛ እሱ ነው፣ ቀጣይ እኮ እኔ ነኝ ብሎ ቁጭ ማለት ይችላል። ግን መከራ ላይ ሆኖ በማስተማሩ እኛ ክርስቲያን መሆን ቻለ። የሚባክን ያገልግሎት ቀን የለማ። እኛ ስንዝረከረክ፣ እኛ ንዝላል ስንሆን የሆነ ሰው ይድን የነበረ ሳይድን ያድራል። አገልግሎት ማለት እንደዚህ ነው። ጥድፊያ ያስፈልገዋል። አሁን በጣም የአገልግሎት ጊዜ እናባክናለን። አመራር ወይ ሰንበት ትምህርት ቤት አገልግሎት ላይ እንሰበሰባለን። ስብሰባ ስራ ለመስራት ማስተካከያ ነው እንጂ ራሱ ስብሰባው ራሱ አገልግሎት አለ። ተሰብስበን አውርተን ምናምን በቃ ይሄን ጉዳይ እስከ ሳምንት እናስብበት ብለን ሳምንት ሙሉ ከርመን በሳምንቱ እንመጣለን። 6 ቀን ካለፈ በኋላ በሰባተኛው ቀን ተገናኝተን የባለፈው ስብሰባ አጀንዳ ምን ነበር እስቲ ትዝ የሚለው እንባባለን። እኔ እናንተ ለሁለተኛ ጊዜ ስብሰባ ላይ እስክንገኝ እኮ የፈጀነው ጊዜ እግዚአብሔር ዓለምን ፈጥሮ የጨረሰበት ነው። በ6 ቀን በ6 ቀን አለ የተፈጠረው። እግዚአብሔር ሰማይና ምድርን በሰራበት ቀን እኛ አንድ ጉዳይ መቋጨት አቅቶን ይሄ ቆይ ትንሽ ይጠና እንላለን። ደግሞ ራሳችንን ስንሸነግል ማለት ይታሰብበት፣ ረጋ ብለን እናስበው። ምንም አናስበውም እኮ ስንወጣ ደርሷል። አላገጥን እኮ አገልግሎት ላይ። ትክክለኛው አገልግሎት ዳዊት ያለን ነው። ለዓይኖቼ እንቅልፍ በሉ እስኪ፣ ለሽፋሽፍቶቼ እረፍትን አልሰጥም። አዎ ለያዕቆብ አምላክ ማደሪያ እስካገኝ ድረስ አለ። ለያዕቆብ አምላክ ለእግዚአብሔር ማደሪያ የሚሆኑ ነፍሳትን ወደ ቤቱ እስክናመጣ ድረስ የሆነ ሰዓት መቀነስ አለብን። ትዝ ሲለን አይደለም እናገለግል። በጣም ይገርማል። ለአንድ ሳምንት እንደዛ ብናገለግል ስንት ችግር እንደሚፈታ። እጃችሁ ላይ ያለውን ጉዳይ መልስ ለመስጠት አትዘጋጁ። ለምን አልሰራውም እንዲህ ስለሆነ ለማለት ነው ብዙዎቻችን ዝግጁ ሆነን የምንመጣው። እሱን ተውት። እግዚአብሔር ፊት ብትጠየቅ አትመልስም። ፊልጶስ የሮጠው ሩጫ አይሰማችሁ? እስቲ ለአንድ ሳምንት እንሩጠውኛ። ለአንድ ሳምንት እንደው ለቤተ ክርስቲያን አገልግሎት እዚህ አዳራሽ ውስጥ ያለነው ሰዎች ዓለምን ክርስቲያን ለማድረግ በጣም ብዙ እንደሆነን ታውቃላችሁ? ዓለምን ክርስቲያን ያደረጉ ስንት ሰዎች ናቸው? እኛ ስንት ነን? 100 እንሞላለን። ስለዚህ እኛ ሌላ 3 ፕላኔት ሁሉ እንበቃ ነበር። ግን እኛ የሰፈራችን ልጆች እንኳን ማምጣት አልቻልንም። ለምን? ከነሱ የሚያመልኩትን ነው እኛም የምናመልከው አይደለም። ግን እነሱ ጋር ያለ የአገልግሎት ቅናት የለም። እኛ እርስ በርስ ምናምን እንጨቃጨቅኛ። በጣም የሚገርም ነው። እና ፊልጶስ አንድ ሰው ሆኖ የሰራው ስራ ነው። በሰማዕትነት ዘመን አስተምሮ ሰው ማዳን መቻሉ እጅግ እጅግ በጣም ትምህርት የሚሰጥ ነው። ጥቂት ነገሮች ልጨምርላችሁና አጠቃልላለሁ። ፊልጶሳዊ አገልግሎት ከሚለው ትንሽ ያራቁ የተወሰኑ ሐሳቦች ልንገራችሁ። ብዙ ጊዜ እኛ እድሎቻችንን አንጠቀምም። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? ቀን ሳለ የላከኝን ስራ ላደርግ ይገባኛል። ለምን? ማንም ሊሰራባት የማይችላት ሌሊት ትመጣለችና አለ። ቀን ሳለ የላከኝን ስራ ላደርግ ይገባኛል። ዓለም እየጠበበ ነው የሚመጣው። ለቤተ ክርስቲያን አገልግሎት ከትናንት ዛሬ እንደውም እድሉ አለን። ሶሻል ሚዲያ ምናምን የተለያዩ ፕላትፎርሞች አሉ፣ እንሽለካለን። ሐዋርያት አሁን ይህን ቢያገኙት ስንት ስራ ሰርተዋል። እኛ እንሰዳደብበታል። ብዙ የሚያሰራ ዘመን ነው። ብዙ እድሎች አሉ። ትናንት መጽሐፍ ለማንበብ ለላይብረሪ ይዞራል። አሁን ስልክ ላይ ታገኘዋል። አሁን አንባቢ ነው የጠፋው፣ መጽሐፉ አይደለም የጠፋው። ከትናንት ብዙ እድሎች አሉ። ግን ደግሞ ከትናንት የጠበቡ ነገሮች ሊኖሩ ይችላሉ። ዘመኑን ዋጁ የተባለው ይሄ ነው። በዘመኑ ተዋጁ አይደለም፣ ዘመኑ ዋጁት። ክርስቲያኖች የነበራቸውን እድል ካልተጠቀሙ እድል የማይኖርበት ዘመን ይመጣል። ምንድነው ያለው ጌታ? ቀን ሳለ የላከኝን ስራ ልሰራ ይገባኛል። ማንም የማይሰራባት ሌሊት ትመጣለች። ለምሳሌ እዚህ ደብር እያለን በምናገለግል ሰዓት ብቸኛ አዳራሻችን ይህች አዳራሽ ነች። አሁን መማር ብትፈልጉ መማሪያ ቦታ ስንት አለ? 4 አለ።
አሁን እየተማሩ ነው አራቱም ላይ አይደለም። አራቱ ባዶ ቦታዎች ያስጠይቁናል ማለት ነው። ባጭሩ ያስጠይቁናል። ልክ ቦታው ሲስፋፋ የኛ ስራ አብሮ ማደግ አለበት። በፊት በቦታ ማጣት የቀሩ አገልግሎቶች አሁን ቦታ አለ ከተባለ ባዶ አድርገን እንድታሞቀው አይደለም እንድትሰራበት። እንደዚህ አይነት የአገልግሎት ቁጭት ከሌለን አሁን እኛ ካላገለገልን አሁን ካላስተማር እንዴት ነው የሚሆነው? ሰው እኮ ጠፍቶ እያለቀ ዓለም መናፍቃን ሰው ማስካዳቸውን አላቆሙም። 24 ሰዓት ይሰራሉ። ሰይጣን ወደ ዘፈን፣ ወደ ጭፈራ፣ ወደ ስካር ሰው መውሰዱን አላቆምም። እኛንን ወደ ንስሐ መውሰድ ያቆም ነው እና በጣም እጃችን ላይ ወደቀችና ቤተክርስቲያን በእውነት የትልቅ ቤተክርስቲያን ትንንሽ ልጆች ስለሆነ በጣም ብዙ ችግሮች ከቁጥጥር ውጭ ሳይወጡ ማስተካከል እየቻለን እኛንን ከቁጥጥር ውጭ የምናወጣቸው። ልክ ሲወጡ ሰልፍ እንወጣለን። ተገፋን ምናምን የሚል የ3 ቀን ጉባኤ እናዘጋጃለን። ከዛ እንረሳዋለን ናቸው። አሁንም እጃችን ላይ ያሉ ችግሮች አሉ፣ ግን ስለ መፍትሄያቸው አናወራ። ቀላል ምሳሌ ልስጣችሁ። ለምሳሌ ህገወጥ አጥማቂያን ችግር ይታያል አይደል? የቤተክርስቲያን በእኛ እድሜ ላለፉት 10 ዓመታት 15 ዓመታት 20 ዓመታት 30 ዓመታት ይሄ ችግር ነበር አልነበረም? ነበረ። የቤተክርስቲያንን ህግ የጣሱ የማጥመቅ አገልግሎት የሚሰሩ ሰዎች ነበሩ። በእነዚህ 30 ዓመታት እኛ የቤተክርስቲያንን ህግ የጠበቀ የማጥመቅ አገልግሎት እንዲሰጥ የሰራነው ስራ ምንድን ነው? ምንም። እነሱ እንዳሽሟጥጥን 30 ዓመት ሆነ። ከዛ ሲያየው ሰይጣን ይሄ ነገር ፖቴንሻል አለው፣ ለምን እነሱ ቁጥራቸውን አላበዛውም ብሎ እነሱ እየበዙ መጡ። መፍትሄው ላይ ካልተሰራ ችግሩ ላይ ይሰራል ሰይጣን። ዘማሪያን በጣም ተበላሽተው ምንፍቅና ምናምን ውስጥ የገቡ የበጠበጡን ነበሩ። እኛ በተለይ ልጅነታችንን ያበላሹ ዘማሪያን ነበሩ። አሁን መናፍቃኑ ነው። እግዚአብሔር ይመልሳቸው። እነሱን መዝሙራቸው ልክ እንዳልሆነ ብዙ ቦታ ሄደን ብዙ ተናግረናል። መዝሙሩ ስርዓቱን አልጠበቀም ብለናል። 10 ዓመት 15 ዓመት ይሄን አድርገን ብዙዎቹ ስራዎች አልተሰሩም። እቅድም የለንም በነገራችን ላይ። ለዛ ነው እኔ አሁን እንደው ነቃቃል በሚል ነው እንጂ መቼስ ለሁሉ ጥፋት እናንተ ተጠያቂ ሆናችሁ አይደለም። ግን ቢያንስ የጥፋተኝነት ስሜት ሊሰማን ይገባል። እኔ ነኝ ማለት አለብን። በነገራችን እኔ ነኝ ችግሩ ማለት አለብን። እኔ የሚገባኝን ስላልተወጣው ነው። እኔ የሚገባኝን ከተወጣው ሌላው ባይወጣም የኔ ራሱ ለቤተክርስቲያን መድኃኒት ሊሆን ይችላል አይችልም? ይችላል። ሁሉም በሩን ቢያጸዳ እንደሚባለው ማለት ነው። ስለዚህ የቤተክርስቲያን አገልግሎት ክፍት ነው። ዝም ብለን አናላዝን። በጣም ብዙ ከሰራን ትንሽ ይባርከዋል። ትንሹ ስራችንን እግዚአብሔር ይባርከዋል። እኔ በጣም ይገርመኛል። ብዙ በጀት ኖሯቸው የሚያማምሩ አዳራሾች፣ የሚያማምር ሳውንድ ሲስተም፣ የሚያማምር ላይት ያላቸው ከውጭ ሀገር ፈንድ የሚደረጉ ብዙ ነገር ሳያደርጉ እኛ ትንሽ አድርገን በአንዴ ቤተክርስቲያን ሀገሩን መቆጣጠር ትችላለች። ከኛ ጋር ያለው ከነርሱ ጋር ካሉት ይበልጣል። የሚያምር አዳራሽ አላቸው፣ የሚያምር ሳውንድ ሲስተም አላቸው። ክርስቶስ የለም። በቃ ባቸው ክርስቶስ የለም። ያላቸውን ነገር ሁሉ ሲቀነስ ክርስቶስ በሉት። እግዚአብሔር የለም። እንደዛ ነው የምናምነው። ይቺ ቤተክርስቲያን ደግሞ ከስራ የለን፣ ከምግባር የለን፣ ከህይወት የለን። ሲደመር እግዚአብሔር ግን አለ የለም? አለ። 24 ሰዓት ስሙን የሚጠሩ ቅዱሳን አሏት። እንዴት ነው የምንበለጠው? እነዚህ ሁሉ እንደ ደመና የከበቡን ቅዱሳን ኖረው እንዴት ነው የምንበለጠው? ሚካኤል አፈር አብልቶት የለ እንደ ሰይጣንን። የሚካኤል ልጆች ሆነ እንዴት ነው ሰይጣን የሚበልጠን? እንዴት ነው የሚበልጠን? ማሰብ አለብን እኮ። እንዴት ነው ሰይጣን እየተሳካለት እኛ ማይሳካል? ሰይጣን ሰው እያጠፋ እኛ ሰው ማዳን ያቃተን ለምንድን ነው? ሚካኤል አጠገባችን ሆኖ ማለት እንዴት ሌላው ምንም ማያስብ ሌላ በጀት ምናምን አይደል። የሚካኤል ክንፍ ብቻ ይበቃል። ጠላውን ቢጥል ይበቃል። እንዲህ በሃይማኖት ያገለገልን እንደሆን ስራ ሲሰራ ታያላችሁ በእውነት። እና አሁን እግዚአብሔር ተቸገረ እኮ። አንደኛ አናምንበትም፣ አንሰራም፣ አንጠይቀውም። ኧረ ይሄ ነገር እንዴት ይሁን አንልም። ጭራሽ አሁንማ እንደውም እንደ መናፍቃኑ ለመሆን የሚሞክሩ ሰዎች አሉ። ይሄዋቸው እነሱን የሚሉ ኧረ እኛ ብዙ የሚታዩ አሉ። አሁንማ ጭራሽ ፓስተር ገሌ ለኦርቶዶክስ መሰከረ። ምን አውቆ ነው የሚመሰክሩ? መጀመሪያ ይማር ይጠመቅ፣ 1-3 ዓመት አፉን ይዝጋ፣
ከዛ በኋላ ነው ክርስቲያን የሚሆነው። በጣም እኮ ተንቀን አስናቅናት ቤተክርስቲያን። ስለዚህ ሁላችሁ እጃችን ላይ ያለው ነገር በጣም ብዙ ነው። እኔ ቅድም ምህላ ነበር እጣን ነበር አይደል? አሁን እጣን የሚሸጥ ሰንበት ትምህርት ቤት ብዙ ስራ መስራት ይችላል። ጸሎቱና ትምህርቱ ከበዛ ብዙ ስራ መስራት ይችላል። እጣን የማይሸጥ ሰንበት ትምህርት ቤት ነው በሽታ የሚሆን። የማያስቀድስ ሰንበት ተማሪ ነው መጨረሻ በሽታ የሚሆን። ብዙ ወንጌል የማይማር መማሪያ ደብተር የሌለው ሰንበት ተማሪ ስሙ ሰንበት ተማሪ ሆኖ ደብተር የለው እንዴት ይሆናል? ደብተር የሌለው ተማሪ ትማራለህ ወይ ነው። አንዳንድ ሰንበት ትምህርት ሆኖ የማይማራል። አንዲት ልጅ ዱባይ አንድ ሾፌር በጣም ነግሮኝ እንደው በጣም ነው የተገረምኩት። እዚህ ሰንበት ትምህርት ቤት ታገለግል የነበረች ልጅ ዱባይ ትሄድና ሃይማኖት ትቀይራለች፣ መናፍቅ ትሆናለች። እዚህ የምታገለግለው ያዌ ቤተክርስቲያን ነውና ልጁ የዛ የታክሲ ሾፌር ነው። አገኛትና ጠየቃት። ለኔ ነው የሚነግረኝ። አገኘዋትና ያዌ የሰንበት ተማሪ የነበረች ልጅ እዚህ አግኝቻት ምን ነው አመጭም ስላት አይኔ እኮ አሁን ገብቶኛል በርቶልኛል አለች። ለምን? እኔ እኮ ድሮ አዌ የፈጠሩኝ ነበር የሚመስለኝ አለች። ምን አልካት ታዲያ አልኩት። ሲማሩ የት ነበርሽ? እንደው በእውነቴ በጣም እንደው እንዴት ደስ እንዳለኝ መንፈስ ቅዱስ ነው ያናገረው። እንኳን እኔ ያላገኘኋት እቺ ልጅ ምን መሰለሽ ብዬ ጥቅስ ነው የምጠቅሰው። እሱ ምን አለ? ሲማሩ የት ነበርሽ? ምክንያቱም አቦዬ ፈጥሯቸዋል ተብላችሁ ተምራችሁ ታውቃላችሁ። እቺ ልጅ ሲማሩ የት ነበርሽ አላት። በጣም ብዙ ሲማሩ የት ነበርሽ የምንባል ሰዎች አለ ሰንበት ቤት ውስጥ። ገና ትምህርት ሲጀምር ስራ የሚመጣለት ሰው አለ። ትምህርት ሲጀምር የሚቁነጠነት ቆይ ቢሮ አንድ ፋይል አለ ማመጣው የሚል ሰው አለ። ትምህርት ሲጀምር መዝሙርን ከልስ የሚል ከልስ ያርጋችሁ። በእውነት እንደዚህ የምትሉ ሰዎች ትምህርት ሲጀምር እንከልስ ይባላል። ምንድን ነው የምትከልሱት? መዝሙሩን አንዴ እንከልሰው 40 ጊዜ እኮ ዘምረዋል። ላለመማር ማለት ነው። ስራ አይታየ ያንቀሸቅሸናል። ቆይ አንዴ መጣው ስልክ ወጥተን ሲያልቅ ትመጣል። ጸሎት እየተደረገ ቁጭ ሚል ሰው አለ። ጸሎት ልክ እየተጀመረ ጸሎቱ እንደው ላለመሳተፍ ማለት ነው። ሲያልቅ ልገባ በቃ እንደዚህ ነው ይወላል። በሚመጣው ዓመት የሚያብድ ዘንድሮ ሱሪውን ዝቅ ያደርጋል ይባላል። ጸሎትና ትምህርት የጠላ ሰው ነገ መጨረሻ የት እንደሆነ እና ሲማሩ የት ነበርሽ የተባለችው ልጅ ማለት። ስለዚህ እንደዛ ያደረግን እንደሆን ትንሽ ጸሎት ጨምሩበት። የኛ ዕውቀት ምግባር ምናምን ተውት። ትንሽ ኧረ ተው እባክህ በሉት። ምን የመሳሰሉ ጸሎቶች እኮ ያሏት ቤተክርስቲያን ነች። ከዛ ታያላችሁ እኛን ያየ ሰው ከዛ በኋላ አገሩን ነው ማደበላለቅ ብትችሉ የኛ ቤተክርስቲያን ሁሉም የሚያምርባት ቤተክርስቲያን ነች። ታውቃላችሁ ትንሽ ሰርታ ብዙ ማዳን የምትችል። አሁን እውነት የትኛው አገልግሎታችን ነው ይቺን ቤተክርስቲያን እንደዚህ ያቆማት? የአባቶቻችን እንባ ጸሎት እኮ እና እንደዛ ቢሆን እውነት ለምነግራችሁ የሚያክላት የሌለ ውብ ቤተክርስቲያን ነች ያለች። በጣም የምትገርም ቤተክርስቲያን ዓላማ ይዞ እንደሚሄድ ሰራዊት የምታስፈራ ይቺ ማናት ያለው ስለ ኢትዮጵያ ቤተክርስቲያን ታስፈራለች እኮ ግርማ ተቃጥላ ታስፈራለች። ይቺን ቤተክርስቲያን ይዞ እንደው በእውነት በጣም ይገርማል። እኛ እጅ ላይ ጣላት እንጂ ብዙ ነገር ነው ሌሎች ቢያገኟት የሚሰሩባት። የታሪክ፣ የቋንቋ፣ የስዕል፣ የዜማ ምን ማለት ሁሉ አይቅርብኝ ያለች ቤተክርስቲያን ነች። የሌላን ነገር የለም። ቢቸግራቸው አላያችሁ? መስቀል አደባባይ ከበሮ ይዘው ሲጃጃሉ አላያችኋቸው? ጸናጽል ይዘው እንዲህ ሲሉ በቃ ናፈቀቻቸው። ናፈቅሽን እኮ እያሉ ኧረ እኛም ውስጥ ሆነን ትናፍቀናለች። አዎ በቃ የሚከብድ ነው የቤተክርስቲያኗ ውበቷ፣ ስርዓቷ፣ መንፈሳዊነቷ የሚጠሏትን ሰዎች ራሱ ማሸነፍ የሚችል እንደኛ መሆን ያምራቸዋል። አፍረው ነው እና ቀስ በቀስ ደግሞ ሰተት ብለው እንደሚመለሱ እንጠብቃለን። እግዚአብሔር ይመልሳቸው። የሆነ ክብረ በዓል ሲኖራቸው እኛን ነው ሊሆኑ የሚሞክሩት። ተረጋጉ፣ ረጋ ያለ ነገር ነው የምወደው ይላሉ። ኦርቶዶክስ መሆን ነው የምወደው ላለማለት እኮ ነው። ገብቶናል። እኛ እንደኛ መሆን ነው የሚፈልጉት። እና እኔ በእውነት የተሰጣችሁን አገልግሎት ራሱ አክብረን ከሰራን ትንሽ እና ጸሎት ከጨመርንበት ብለን አንጣላ። የእርስ በርስ ጦርነት ላይ ገሌ እንዲህ ያለ እያልን ፀጉር ስንሰነጣጠቅ ለዚች አጭር ዕድሜ ማለት ነው። በኋላ ተመልሰህ ስታስበው ይቆጫል።
ሰንበት ቤት እያለን የተናቆርንባቸው ቀናት የተናቆርንባቸው ስብሰባዎች አቤት ተስማምተን ቢሆን ስንት እንሰራባቸው ነበር። ሰይጣን አዘገየኝ ይላል ቅዱስ ጳውሎስ። ሰይጣን ያዘገያል አውቁ። እንትና ግን ምን ለማለት ፈልጋ ነው ስብሰባ ላይ እንደዛ አለችው ይላል በጆሮ። በቃ ምን ለማለት ፈልጋ ነው ስትል ወር ተፈጃል። ከዛ ምን እንደማለት እንደፈለገች ሲገባ ስራው ሳይሰራ ዘግይቷል። እንደዚህ ነው በቃ ገሌ ነው ክሬዲት ምናምን ገሌ ነው ያመጣው ሐሳብ የገሌን ሐሳብ ላለመቀበር የኔ ሐሳብ ምናምን ስንለው ስንት ያገልግሎት ጊዜ ባከነ። ሰይጣን ተራርጎ ነው የሚወስድ እንዳንድ ነው የሚያይ። አለቀ። ቢቻለው ክርስቲያኖች በሚለው ማተብ ባሰር ነው በተጠመቅ ነው ብቻ አንድ ላይ ነው ሊያጠፋን የሚፈልገው። እኛን አንድ ላይ መስራት ያልቻለው ሰይጣን አንድ ላይ ነው ማጥፋት ነው የሚፈልገው። እና ትንሽ ሰብሰብ ብለን ልባችንን ሰብስበን ከቅዱሳን ጋር የነበርክ አምላክ ለምንድነው ከኛ ጋር መሆንን ማናየው? ጌዲዮን እንዳለው እግዚአብሔር ከኛ ጋር ከሆነ ለምን ይሄ ደርስብናል እንዳለው ጠይቁት። ስንጠፋ አይገድህም በሉት። ጌታ ወይ ስንጠፋ አይገድህም? ይሄ ሁሉ ትውልድ ሲጠፋ አይገድህም ወይ? ኃይል ስጠን እስቲ በሉ። ከዛ ታዩታላችሁ በጣም በትንሽ ስራ ብዙ በረከት ይመጣልና ሰንበት ቤታችንን አገልግሎታችንን እኔ የሆነ ጠበል ተጠመቁ። እኔ አሁን የገባኝ በነገራችን 7 ቀን 14 ቀን ሰንበት ተማሩ ተሰብስቦ ጠበል ቢጠመቅ አቤት አገልግሎቱ እንደሚስተካከል ማለት የሚጮህ ይጮሃል፣ ዝም የሚለው ዝም ይላል። ከዛ በኋላ አገልግሎት ይሄ ጸሎት ሲጀምር ውጣ የሚል ካለ አድራሻ ጸበሉ ጋር ሂድ ጨርስ። እንደዛ ኪዳን አድርሱበት። በጠዋት ኑና ጠበል ተረጩበት። የማህበር ጸሎት አድርጉ። ቃለ እግዚአብሔር ተነጋገሩ። እርስ በርሳችሁ በመንፈሳዊ ቅኔ ተነጋገሩ እንዳለው እንደዛ የሆነ እንደሆነ ያጓጓል። ነፍስ ትደሰታለች። ትንሹን ስራ እግዚአብሔር እየባረከው ብዙ ይሰራል። አገልግሎታችንን ፊልጶሳዊ ያድርግልን።